ኦላ ኦላ እንዴት ናችሁ? ውድ ዩቲዩብ ተከታታዮቼ ሳምጂ ነኝ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ቁርስ እስከሚደርስ የኔ መሰለ ቪው ተመልከቱ እስቲ። ዋው በጣም It's so beautiful. በጣም ኃይለኛ ማዕበል ነው ያለው እንደምታዩት። ንፋሱ እየወሰደ ከድንጋዮቹ ጋር ሲያጋጨው ያለው ድምፅ በጣም ነው የሚማርከው። በጣም ደስ ይላል። አይ ቲንክ የቁርስ መብያ ሰዓታችን ደርሷል። አሁን ሬስቶራንቱ ሳይከፈት አይቀርም። ጀስት ሬስቶራንት እስከሚከፈት ነበር ወጣ ብዬ ትንሽ አየር እየተቀበልኩ የነበረው። ሰዓት የለንም የግድ ቶሎ ነገሮችን ማድረግ አለብን። አሁን ኦላ እንግባ። ፍሬንድ ተመችቷታል እዛ ጋር። ሰዓት የለኝም። ቶሎ በልተን መውጣት አለብን። What are you doing today, Anna? እዚህ ጋር የተለያዩ ጣፋጭ ምግቦች አሉ። ኮንሰፕታቸውን ወደዋለሁ። አሪፍ ነው። አይናፋር ነው ጓደኛዬ። በጣም ፍሬሽ የሆነ ጁስ ነው ያላቸው። በጣም ፍሬሽ ነው። Oh fun.
ቡና ላሰረስ ከዛ እንዴት ነው አንተ ነው ይጀንዳ ሁለት ቡና ለራሱ ያሰራው እንደዛ አይስክሬም ነገር አለ በጣም ኃይለኛ ቡና ነው ያላቸው ቡና በአይስክሬም አክቹአሊ የተለያየ ቡና ነው ያላቸው ግን ትናንት የቀመስኩት ቡና በአይስክሬም ነው በጣም ነው የወደድኩት አምደን ቡና ይላምጣ እዚህ ጋር የተለያዩ ጁሶች አሉ እንደምታያቸው ፍሬሽ ጁሶች ናቸው ያልኳቸው የቡና አይነቶች እነዚህ ናቸው Is it okay if I film you? Yes. Not your face? Okay, your face too. Hey. አንዳንድ ጊዜ ቪዲዮ ከመቅረጻችን በፊት የግድ መጠየቅ አለብን አንዳንድ ሰዎች ላይ ፈልጉ ይችላሉ Do you want cream? Yeah, cream. ቡናዬን እያሰራሁ ነው Wow, looks good. Pretty good. I tasted it yesterday and I liked it. Ah, yeah. Cacao? Yeah, yeah. Cacao? Mm. Perfect, enjoy. Thank you very much. Wow. Stay naqmaso. Espresso. Wait. Espresso. Da. ምን ይሰራል? ይሄ ክሬም አለው አሃ ስፕሬሶ በክሬም በጣም ነው የሚጣፍጠው It's fresh, everything is fresh ፍላይታችን አንድ ሰዓት ነው የቀረው እኛ እስካሁን አልጨረስንም እንዴት እንደምንሆን አላውቅም መጨረሳችንን ለማንኛውም ተከታተሉ ቻለው እስካሁን የምገኘው ኢቢዛ ነው ያለሁት አሁን ከእንቅልፋችን ተነስተን ቁርሳችንን በልተን ትንሽ ያረፍንበትን ሆቴል ላስጎበኛችሁ እየወጣው ነው ይህን ነው የሚመስለው ያረፍንበት ሆቴል ቪው ዋው በጣም ነው የሚያምረው እንደምታያችሁ የዘንባባ ዛፎቹ ደግሞ በተለየ ውበት ነው የሚሰጠው በተለይ ያረፍንበት ሩም ቪው ቀጥታ ወደ ባህሩ ነው እና በጣም ነው የሚያምረው ዞር ያልኩ ለእናንተ አሳያችኋለሁ ለማንኛውም አብራችሁን ቆዩ የትም እንዳትሄዱ የቲኒ ዛፍ ሁሉ አለ ዋው
so beautiful እንደምታዩት በጣም ነው የሚያምረው። ፀሐያማ ነው። በጣም ደስ የሚል ዌዘር ነው ያለው። አይቀዘቅዝም፣ አይሞቅም፣ ትንሽ ነፋሻማ ነው። ያው ባህር አካባቢ ስላለን የምታዩት ኢቢዛ ያረፍንበት ሆቴል ነው። የሆቴሉ ቪው ነው ማለት ነው። ሆቴሉ ከዚህ ባህር ጋር አንድ ላይ የተያያዘ ነው እንደምታዩት። It's so beautiful. By the way, በሆቴሉ የሩማችሁ ቪው ቀጥታ ወደ ባህሩ እንዲሆን ከፈለጋችሁ ተጨማሪ ብር ያስከፍላሉ። ኢቢዛ ለ2 ቀን ነው የመጣ ነው። ዛሬ የመጨረሻችን ቀን ነው። አሁን ይህን ዞር ብዬ ካሳየዋችሁ በኋላ ቀጥታ ወደ ሌላ ቦታ እንሄዳለን። አንድ ማየት ያለብን በጣም የሚያምር የባህር ዳርቻ አለ። እሱን ደግሞ በሌላ ቪዲዮ ለእናንተ አሳያችኋለሁ። ወደ ውስጥ ደግሞ ዞርኩ እያልኩ ላሳያችሁ። በጣም ትልቅ ነው ባይ ዘ ወይ። ይሄ እስካሁን ያሳያችሁ ጀስት መግቢያው ነው። ጀስት አንድ በግራ በኩል ያለው ነው። ወደ ውስጥ ደግሞ ገብቻ አሳያችኋለሁ። እዚህ ጋር ፕራይቬት ፑል አለው። እዚህ ጋር ዋና ከዋኛችሁ በኋላ ጀስት አረፍ ብላችሁ ፀሐይ የምትሞቁበት ፓርት ነው። ጓደኛዬ ባህሩ ጋር ቆሞ እየጠበቀኝ ነው። እኔም ወደሱ ጋር እየሄድኩ ነው። በዛውም እያሳየዋችሁ እዚህ ጋር የሚያምር ፑል አለው። ብዙ ሰው የለም። ጀስት ወቅቱ ነው አሁን የሰመር ስላለቀ ብዙ ሰውም አይመጣም። ግን በጣም አሪፍ ነው። ጀስት ለመዝናናት ብዙ ሰው ሳይኖር እንደዚህ ፈታ ብሎ ሪላክስ እያደረጉ ጫጫታ ሳይኖር መዝናናት በጣም ነው ደስ የሚለኝና በዚህ ጊዜ ብትመጡ የበለጠ ኢንጆይ ታደርጉታላችሁ ብዬ ተስፋ አደርጋለሁ። አሁን ቀጥታ ወደ ባህር አካባቢው የደረስኩ ነው። እዛ ጋር እንደምታዩት ጓደኛዬ ቆሞ ቁጭ ብሏል። ሰንሴቷ በጣም ነው የምታምረው፣ ፀሐይዋ ዋው። እንደዚህ አይነት ሆቴል ለማረፍ ኦቨርናይት ስንት ብር ነው የከፈለው? ፐር ናይት ስንት ብር ነበር? $400 ወደ 300 ዩሮ አካባቢ ነው ናይት እንደዚህ አይነት ሆቴል ለማረፍ። ኃይለኛ ቢፌ ቁርስ አለው። በጣም የሚያምር በጣም ሌክዠሪ የሆነ ቢፌ ነው ያላቸው። እስቲ ውሃውን ደግሞ ቼክ አፕ ላድርገው። ቀዝቀዝ ይላል አክቹአሊ ለመዋኘት ብዙም
እንትን አይደለም። let me check ውሃው እንደምታዩት በጣም ክሊር ነው። በጣም ንጹህ ነው። ውስጥ ያሉ ድንጋዮች ራሱ ይታያሉ ንጹህ ከመሆኑ የተነሳ። ትናንሽ አሳዎች አሉ። እዛ ጋር የምታዩቸው በጠቅላላ ሆቴሎች ናቸው። ዙሪያውን ማለት ይቻላል። Hey yo. ውሃው ትንሽ ቀዝቀዝ ይላል። ለመዋኘት ፈልጌ ነበር ግን በስመ አብ ልዋኝ እንዴ ልዋኝ እንዴ እውነት ግባ ግባ ነው የሚያስብለው። አይሆፕ ስታዩት እንደምትወዱት ተስፋ አረጋለሁ። ኢቢዛ ከመጣችሁ ይህን ሆቴል ሳታዩት እንዳትመለሱ። ለማንኛውም አክቹአሊ ያው አፎርደብል ካረጋችሁ ይህን ሆቴል ያዙት። ትንሽ ረፍት ያስፈልገናል። ማታ ብዙም አልተኛንም። ጠዋትን በጠዋት ነው የተነሳ ነው። ለማንኛውም ትንሽ እዚህ ረፍት እናደርግና ደግሞ ተመልሰን እንወጣለን። እስከዛው ድረስ አብራችሁን ቆዩ፣ የትም እንዳትሄዱ። መሄድም ብዙም አያመችም። ይህ የሆቴላችን የጀርባው ክፍል ነው እንደምታዩት። እስካሁን ሳሳያችሁ የነበረው የሆቴሉን የጀርባ ክፍል ነው። ዘሆል እየዞርኩ ሳሳያችሁ የነበረው። ለማንኛውም አይ ሆፕ ስታዩት እንደምትወዱት ተስፋ አደርጋለሁ። ለማንኛውም አይ ሆፕ ስታዩት
ተስፋ አደርጋለሁ። የዛሬው የሆቴል ሪቪው ቆይታ ይሄን ይመስል ነበር። ትንሽ ቆይቼ ደግሞ ወደ ሌላ ቆንጆ የባህር ዳርቻ እሄዳለሁ። እሱን ደግሞ በሌላ ቪዲዮ ይዤላችሁ እመጣለሁ። ለዩቲዩብ አዲስ የሆናችሁ ሰዎች ፕሊዝ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። እስከዚያው ድረስ አዲዮስ።